ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንደተለመደው ቻናሉን በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ። አድማጭ ተመልካቾቻችን አንድ የሆነ ወሳኝ የሆነ ቪዲዮ ወደ እናንተ እናድርስ። አይ ዶንት ኖ የብልጽግናው አክቲቪስቶች እንግዲህ የፋኖ ኃይሎች አንድ መሆናቸውን ተከትሎ አንድ አልሆኑም፣ ሎጎ ብቻ ነው ምናምን አይ ዶንት ኖ ሎጎ ብቻ እንጂ አንድ አልሆኑም እያሉ ነው። ምንድነው የሚያወሩት እነዚህ ግለሰቦች? ግን አይ ዶንት ኖ ጤነኛ ናቸው? መንግስት ነኝ ብለህ 4 ኪሎ አካባቢ ውርውር እያልህ ነው እንግዲህ ያሳየን ስትገዛ ምንም መጨነቅ አያስፈልግም። ለምንድን ነው የምትሸበረው? እስኪ እንስማቸው። ለማንኛውም ሎጎ እንጂ አንድ አልሆኑም የፋኖ ኃይሎች የሚል አንድ የሆነ ዲስታፍ የሆነ አክቲቪስት ነኝ የሚል ግለሰብ አይ ዶንት ኖ ሪአክት ማድረግ ግዴታ ስለሆነ ነው። እስኪ ስሙትና አንዴ በጫማ ጥፊ ብለን ነው እናልፋለን። ራሱ ፋኖ ብሎ የሚጠራው ኃይል እንግዲህ በጣም የገረመኝ ፓርት እንግዲህ አንድነት ሲባል ነበረ። ከዛ በኋላ ይችን ሎጎ ይዘዋት ብቅ አሉና አንድነታችን ተመስርቷል ብለው አሉና ማን ይሆኑ እንዴ? ከመቼው ተስማሙ? ጥሩ ነው። በነገራችን ላይ እኔ ይሄ ነገር እንደው ተሳክቶ የምር አንድነት ምናምን የሚሉት ነገር ቢሳካ ደጋግሜ ስልም ነበር አለ ከዚህ በፊት አንድነት የፋኖ ምናምን ብቻ አይደለም። በነገራችን እንዳለ ተቃዋሚ የምትባሉት በሙሉ ሰብሰብ በሉ ይላሉ ጠቅላይ ሚኒስትሩ እኮ ይስታያችሁት አይደል? በጣም ነው የሚያሳዝነው። የማያነብ የሆነ ምሳሌ አይደል? የሆነ ከታማኝ ምንጮች ምናምን ከሆነ አሪፍ ከሆነ ምሳሌ ጋር የማያገናኝ የሆነ ጋዜጠኛ ነው። የማያነብ ዝም ብሎ ጭንቅላቱ ዝም ብሎ ንፍጥ የሞላው ግለሰብ ነው። በነገራችን ላይ ግለሰብ ጠቅላይ ሚኒስትሩ ሰብሰብ በሉ ይላል አለ። ፋኖች ነው ሰብሰብ በሉ የሚላቸው። በጣም እኮ ነው የሚያሳዝነው። አሁን አንተ አክቲቪስት ነህ። በነገራችን ላይ ይሄ ግለሰብ አክቲቪስት ነው ወይ ነው? በቃ ሎጎ ይዘው መጡ አንድ አልሆኑ ምናምን። አሁን የሚቀጣ የሚያወራው ደግሞ ሰው በጣም አሳፋሪ የሆነ አይ ዶንት ኖ ምን አይነት ሰው ነህ በእናትህ አንተ? ራስህን እስኪ የምትናገረውን እስኪ እየው ዝም ብለህ ዩቲዩብን እስኪ ሪከርድ አድርገህ የምታወራውን ንፍጥ የሚል አነጋገርን ሲመልስ ይኸው የመጨረሻ እኮ ምንም አይነት እኮ ባክግራውንድ የሌለው ምንም የማይጣፍጥ የሆነ አይ ዶንት ኖ ምንም አይነት ሳብስታንስ የሌለው ንግግር ነው የምትናገር። በቃ ስለ ትግል ምናምን ለፋኖ ልታስተምር አንተ ስለ አንድነት ምናምን ልታስተምረው። አቤት እኩቾ አበበ ቶላ አቤት። እሺ ቀጣውን ደግሞ እንስማ። በምንም ሁኔታ ቢሆን ተመሳሳይ ሐሳብ አለን ብላችሁ የምታስቡ ሰዎች ፐርሰናል የግል ኢጓችሁን ትታችሁ የግል እኔ ብስ የሚለውን ስሜት ትታችሁ መሰባሰብ በጣም ቆንጆ ነገር ግን ገብቷችኋል። የመሰባሰብ ምንድነው? አንድነት ምንድነው? ለአማራ እንታገላለን ብለው የሚሉ ሰዎች ቡድን ይዘው ሲተዛተዙ መክረማቸው ይታወቃል። ዛሬ እነዚሁ በዚህም በዛም በኩል ሆነው ቡድን ይዘው ሲተዛተዙ የነበሩ ሰዎች አንድ ሆንን። ምንድን ከማን ጋር ነው አንድ ሆናችሁት? እናንተማ ድሮስ አንድ አልነበራችሁም እንዴ? አርበኛ ዘመነ ካሴ ነኝ ይልልኛል። አባዬ አባባሉንም አውቀህበታል። በነገራችን ላይ እንደው ራስን እንደው አርበኛ ትልቅ ስም እኮ ነው እኮ አርበኛ ለምን አለ ነው? ቀላል አርበኛ ነው እንዴ? አርበኛ መባል ያለባቸውማ የፋኖ ኃይሎች ናቸው። ይሄን አታውቅም እንዴ? ታንክና ባንኩን እንዲሁም ድሮን የተለያዩ ቴክኖሎጂን ታጥቂያለሁ ብሎ የሚያወራው የብልጽግናው መንግስት እሱን ምናምን አንበርክኮ ምናምን የነዳው አርበኛ ያልተባለ ማን ሊባል ነው? በጎጃም ምድር ላይ እንደፈለገው እየፏለለ ከፈለገ ምስራቅ ጎጃም ከፈለገ ሲፈልግ ደግሞ ምዕራብ ጎጃም የሚገኘው አርበኛ ዘመነ ካሴ ስሙ አርበኛ ዘመነ ካሴ ቢሆን ምንድነው እንትን የሚለው ምንድነው? እናንተ አሁን የብልጽግና አክቲቪስቶች ችግራችሁ ምንድነው? መልስ እንሰጣለን። በነገራችን ላይ ከስር እየተከታተል ምንም አታመጡም። አይ ዶንት ኖ በነገራችን ላይ አቤት እኩቾ ወይም አበበ ቶላ የሚባለው ግለሰብ የማያነብ ዝም ብሎ አይደል ጭንቅላቱ ንፍጥ የሞላው ዝም ብሎ ተራ ግለሰብ ነው። ተራ ግለሰብ ዝም ብሎ ድራፍትና ይሄ እንትን ውስኪውን የሚጨልጥ ተራ ዝም ብሎ የማያነብ ወራዳ የሆነ ግለሰብ ነው። ዘመነ ካሴን አንተ ልትሳደብ። በነገራችን ላይ ዘመነ ካሴ ላይ በተለየ መልኩ ዘመቻ ከፈቱ ተብለው ዘመነ ካሴም ለመተቸት በተደጋጋሚ ይሄኛው አክቲቪስትም ሌሎች አክቲቪስቶችም አሳይመንት ተሰጥቷቸዋል ዘመነ ካሴን ለማጥላላት። አይ ዶንት ኖ የአማራ ኢሊትንን ምናምን የምትሉ ጎንደር፣ ጎጃም፣ ወሎ እንዲሁም ሸዋን ጨምሮ ጥንቃቄ ብታደርጉ ነው የሚሻለው። አለበለዚያ እንደነገርናችሁ ነው ባለፈው
እርስ በርስ የማትተሳሰብ ከሆነ ይስቅብሃል። ይኸው እንደዚህ እየሳቁባችሁ እኮ ነው። እንግዲህ አብይ አህመድ አጭበርብሮ ምናምን ገዱንና ለማን በማምታታት የመጣ እንትን ነው፣ ጠቅላይ ሚኒስትር ነው። አይታችኋል። አሁን ደግሞ እንደዚህ ሎቢና አክቲቪስት ምናምን 200,000 ምናምን በወር ምናምን እየከፈለ ዶክተሮቹም በወር 10,000 እና 9,000 እየተከፈላቸው ቤተሰብ መምራት አቅቷቸው እየተሰቃዩ ባለበት ሁኔታ እንደነዚህ አይነት ሆዳሞችን ቀጥሮ እያሰደበ ነው እያሰደበ እና ነፍሴ ማነው አበበቶ ላይ የምትባለው የብልጽግናው አክቲቪስት የሆነ ዘመነ ካሴን ለመሳደብ ምንም አይነት ሞራል የለም። ዘመነ ካሴ አርበኛ ነው። ምክንያቱም ታንክና ባንክ እንዲሁም ድሮን የታጠቀውን መንግስት እንዳለ እያሸነው ነው። ይኸው 2 ዓመት ሞላው። በርካታ ሰራዊት ያስገባል፣ እዛው ሰምጦ እየቀረ ነው። የአማራ መሬት ፈርታይል ሆኗል። አብይ አህመድ እያስገባ እዛው እየሰመጠ ባለው ሰራዊት ማለት ነው። እያንዳንዱ የኦሮሞ እናት ወይንም ከሌላ አካባቢ የሚመጡ ጠይቁ፣ ወይ ልጆቻችሁ የት እንዳሉ ጠይቁ እየደወላችሁ። በነገራችን ላይ እኛ ሪያሊቲውን ነው የምናወራው። እስኪ ይቀጥል። አሁንም ለመሳደብ እየሞከረ ነው። በተለይ ዘመነ ካሴ ላይ ያነጣጠረ ትችት ለማድረግ እየሞከረ ነው። እንየው እስኪ። አርበኛ ነኝ ይልልኛል። አርበኛ ዘመነ ካሴ ነኝ። አባዬ ኧረ አይባልም። ኧረ እንደው ትህትና ያስፈልጋል። እስቲ እንደው ወይ ሰው ይበልህ እስቲ እንዴ። በነገራችን ላይ ተመልከቱ፣ ያስመጣቸው እነ ምሬ ነው። ከርታታው ምሬ ቤቤ መጣ። እኔ አድንቄ ያለው በነገራችን ላይ የመጡት ጎጃም አካባቢ ነው መሰለኝ። ቤቤ በኩል ነው ሾልኮ የመጣው። በእግሩ እንደመጣ ያስታውቃል። ክስት ጥውልግ ብሏል ምሬ። ሁሉም ከያሉበት የመጡት ወደ ማን ነው? ወደ ዘመነ ካሴ ነው። አላቅም ዘመነ አንድ እርምጃ መሄዱን እርግጠኛ አይደለሁም። ሰውነቱም የሚመክረን የሚያሳየን እሱን አይደለም። ፍፍት ብለሃል እና ለከሳል ነው ኮከኒያም ብሏል። እንዲሁ ያልከኝ በለኝ እንጂ ታጋይ አትመስልም አባዬ። ወደህ ነው ገና ታጋይ ካልሆነ ለምንድን ነው በየቀኑ ሰምታችኋል? ታጋይ አትመስለኝም እያለው ነው ዘመነ ካሴን። ታጋይ ካልሆነ ለምን ነው በየቀኑ በየ3 ሰዓቱ ነው እንጂ ስለ ዘመነ ካሴ ምናምን ሲዘግሙት ነው ካላስጨነቀ። አብይ አህመድም አክቲቪስቶችም እንቅልፍ አልተኙም። ሉካት በለቀናችን ላይ እንደ አማራ አሁንም አይ ዶንት ኖ የተረገመ ክልል የተረገመ አይ ዶንት ኖ ልሳደብ እንዴ ልሳደብ? እኔ ህዝብ አልሳደብም። አማራ ልሳደብ እንዴ? አማራ በጣም እኮ ነው የሚያናድደው በነገራችን ላይ። እንደዚህ እውነቴን ነው። እንደዘመነ ካሴ አይነት ግለሰብ ወይንም አርበኛ ከስንት አንዴ ነው የሚፈጠረው በነገራችን ላይ። ስንት ሰነፍ ስንት አሹቃ ነው የሞላ አማራ ክልል፣ ስንት ሆዳም። እንደዚህ አይነት ግለሰብ፣ እንደዚህ አይነት ብሪሊያንት፣ እንደዚህ አይነት አስተሳሰብ፣ እንደዚህ አይነት ኮንፊደንሱ ምናምን ጎጃም ውስጥ ምናምን እየተንጎራደደ ብልጽግናውን የሚያስጨንቅ ምናምን አይታችሁታል አይደል? ገና ብልጽግናው እንትን እያለ እምቢ ያለ እኮ ነው። ገና የአብይ አህመድ አገዛዝ ችግር አለበት ብሎ ሌላው ምናምን ሲያሸረግድ በአብይ ጊዜ የለም ትካዝ እያለ ቲሸርት አሳትሞ ሲንቀሳቀስ ዘመነ ካሴ ራሱን ፋኖ ያሰለጠነ ነው። ታስታውሳላችሁ አይደል? ይፈሩታል። በቃ ዘመነ ካሴ ታጋይ አትመስለኝም። ታጋይ ካለመሰለ ለምንድነው ስለ ዘመነ ካሴ በየቀኑ እየመጣ የምታወራ? ነፈዙ እንደዚህ አይነት ሞኝ አክቲቪስት ሆና ደስ ይላል። እንደዚህ ሞኞች ናቸው በነገራችን ላይ የብልጽግና አክቲቪስቶች። አማራ ስህተቱ ምንድነው? አያውቅም ጀግናው ማን እንደሆነ፣ ለክልሉ ወሳኝ ቁጥር 1 ማን እንደሆነ፣ ማን ነው ለአማራ እውነተኛ ደሙ ሰጥቶ ለመታገል የቆረጠ ማን ነው የሚለውን አያውቅም። የችግሩ እዚህ ጋር ነው። አሁን እንደነዘመነ አይነቱን ምናምን ለማስበላት ጥረት እያደረጉ ስሙን አሁን የብልጽግናው መንግስት ስሙን እያጠፋ አይታችኋል። ስም ማጥፋት ዘመነ ካሴ ላይ በተለየ መልኩ እና ሳምነው ጽየን እንዴት እንደበሏቸው እነ አምባቸውን አይታችኋል። በጣም ቆራጥ ነው። አሁን አምባቸው አይታችሁት ከሆነ አብይ አህመድ በከፍተኛ ሁኔታ ሲፈራው የነበር ግለሰብ ነው። አምባቸውን እኔ ወደው ነበር ፐርሰናሊ። ቆራጥ ነው፣ ማንም አያዘው። በነገራችን ላይ እነ መለስን ሁሉ እንትን ሲል የነበር ነው። እነ ደብረጽዮንን ምናምን ዘርብል ምናምን እያለ ሲጣላ የነበር ነው። አብይ አህመድ በከፍተኛ ሁኔታ ሲፈራው የነበረ ግለሰብ ቆራጥ መሪ አምባቸው ነበረ። the same is true for አሳምነው ጽጌ and ዘመነ ካሴ። አንተ ጎጃም ስለሆነ ምናምን አትብል አንተ ንፍጣም። በእናት መቼ ነው የሚገባ? እውነቴን ነው።
ዘመነ ካሴ የሆነ ጊዜ ትበያታለሽ እያንዳንድሽ ቁም ነገር ነው። ይሄ እንትን አይደለም አንድ ሰው ላይ ዲፔንድ መሆን ምናምን አይደለም። እንደነዚህ አይነት ግለሰቦች ከስንት አንዴ ነው የሚፈጠሩት። ታጋይ አትመስለኝም እያለ ነው ሹፈው ነው ሹፈ ተመልከቱ። ስንት ብርጌድ እና ስንት ክፍለ ጦር በጎጃም ምድር ላይ ያደራጀውን ታጋይ አትመስለኝም ሲል ይሄን ፍጣም አያችሁታ። እንዲያውም ዘመነ ካሴ ነው ወደ ጎጃም የጠራችሁ ይላል። አያነብም ጭንቅላቱ ንፍጥ ነው አላልኋችሁም? የአክቲቪስት አያነብም። የት ነው የተሰበሰቡት? እንደ ዘመነ አሁን ሰሞኑ ጎንደር ቋራ እኮ ነው የተሰበሰቡት። አይታችሁታል? ጎጃም የጠራቸው ምናምን ምሬ አሳዘነኝ፣ ምሬ ከርታታው ምናምን ልክ ምሬ እንደ ጅላጅል ምናምን ሊቆጥር ፈለገ። አይታችኋላ? የሆነ ምሬ አትደርስበትም። ምሬ ብሪሊያንት ግለሰብ ነው። ነፍሴ እንዳንተ ንፍጣም አይደለም። አላወቀውም መሰል ምሬ ልቡ ተራራ ነው እኮ ሲሪየስሊ ቆፍጣና ወንድ እኮ ነው ምሬ። ምሬ እንደዚህ ልትቀልድበት ነው እንዴ? ይኸው የት እንደተሰበሰቡ እንኳን አታውቅም። ጎጃም ነው የጠራቸው አለ። አርበኛ ዘመነ ካሴ ብሎ ጀመረ ስሙ ይላል። ሌሎችም እኮ ብለዋል። አይታችኋላ? አርበኛ እንትን ነኝ ምናምን ብለዋል እኮ እነ ምሬም እነ ሀብቴም ምናምን አውርተዋል እኮ አርበኛ ምናምን ባላለሁ ምናምን ብለው እንትን ብለዋል ሲናገሩ መግለጫ ላይ ዘመነ ካሴን ፒክ አድርገው ያው አሳይመንት ተሰጥቷቸዋል። ዘመነ አስጨናቂ ነው በነገራችን ላይ። አማራ ጠብቅ ዝም ብለህ እንዳትበላ አትቅና። እዚህ ሸዋ ወሎ የትም ቦታ ጎንደር አትቅና፣ በዘመነ አትቅና፣ በገንዛ ልጅ ስሬስ እውነቴን ነው። እንዴት አባቱ እንዴት እናት አባቱ በራሱ ልጅ ሊቀና ይችላል? አማራ እንዴት በዘመነ ካሴ ትቀናለህ? ለማስበላት እንዴት ትቀናለህ? ጎንደር ያለህ እንዴት ትቀናለህ? አንተ ንፍጣም ደደብ አህያ። እሳደባለሁ በነገራችን ላይ አትሳደብ ምናምን አትበለኝ። እዚህ ኮሜንት ላይ አይቻለሁ። አጥረገርጋለሁ፣ ቀላል አጥረገርጋለሁ። እንዴ አትሳደብ፣ በልጅ አትቀና። እንዴት ሰው በወለደው ልጁ ሊቀና ይችላል? ተሳካለት ጎበዝ ሆኖ ብሎ ሊቀና ይችላል? እንዴት እናት በልጇ ልትቀና ትችላለች? አማራ ለምንድነው በዘመነ የምትቀናው? ለምንድነው የምትቀናው? ዘሜ ስለጀገነ ዘሜ አማራ ስላለ ለምንድነው የምትቀናው? ለምንድነው አይዶን ነው? ምንድነው ችግር? ምን አይነት በሽታ ነው ያመመህ? እስኪ እኔ መናገሬን አልተውም። ስሬስ እውነቴን ነው። ለምንድነው የምትቀኑት? ሌላችሁም በእና ሀብቴ ሌሎች የምትቀኑ ለምንድነው? ሀብቴ ጎንደሩ አሁን ጀግና ነው። ለምንድነው ሌሎቻችሁ የምትቀኑ? ሀብቴ ጀገነ ምናምን አደገኛ ነው ሲደመስስ ምናምን ሲባል ለምንድነው የምትቀና? ጎጃም ምናምን እዛ አካባቢ ያለ ወይንም ሌሎች ምንድነው ችግራችሁ? አይ ዶንት ኖ። ቲክቶክ ሰፈር ያላችሁ ምናምን ሸርሙጣ ስብስባላችሁ ወደ አረብ ሀገር ምናምን ወደ ዌስተርን ኔሽን አካባቢ ያላችሁ ግለሰቦች አማራ ነን የምትሉ እናንተ ያው ፊልተር ተደርጋችሁ መጣራት አለባችሁ። ያው እንትን ነው ሽቀላ ነው እናንተ የላችሁም እኮ እናንተ ምንም አቅም የላችሁም እኮ። የታለ አቅማችሁ? አሁን የፋኑ ይረዳችሁበት ምናምን እስኪያሳዩ አትናገሯቸው። እናንተ ናችሁ የእናንተ ምናምን ጥላቻ እታች እንዲገባ አድርጋችኋል። ወርዶ ክልል ውስጥ እንዲገባ አድርጋችኋል። አትቅኑበት በእናታችሁ። ዘሜ ጎጃም ስለሆነ አይደለም። ምን አለ ታዲያ ከጎንደርም እውነቴን ነው አሉ እኮ ከሌላውም እንደዛ ተመሳሳይ አሉ። ዘሜ ግን አይዶን ነው ትንሽ ለየት ይላል። ስፔሻል ምናምን ነው ስንል አትቅኑ። ዘሜ ጀግና ነው በሉ። ምን ችግር አለው? ምን ያመጣል? ዘሜ ከኔ አይበልጥ ምናምን አትፈሉ። የሆነ ቫልዩ ስጡት እስኪ። ምንድነው አማራ ችግር? የሆነ ሰው ጎበዝ ነው ሲባል ይድ ምናምን ለምንድነው የምታናንቅ? አፕሪሼት አድርግ። ምንድነው ችግር? አፕሪሼት አድርግ ከፊት ምናምን ጎበዝ ነበርታ ምናምን ገፋ ማድረግ ነው ወደፊት እንደሄደ። ተው እባክህ እሱ ከማን ይበልጣል ምናምን ያለ ለምን ትሳደባለህ? ማድረግ አለብህ። እንደዚህ ማድረግ ማትለምድ ከሆነ ልጆች እየተበሉ ነው። እውነቴን ነው። አብይ አህመድ ያቀደውን ስትራቴጂ ታውቃለህ። ኦሮማይዝድ ያርጋል፣ ያጭዳል። ክልል ሊሰጥህ ነው። እንዲያውም ጎንደር ጎጃም እያለ ስንት አለ ጎሸላ። አሁን በዛ ጎንደር አካባቢ ምናምን ክልል ለመሆን ጥረት የሚያደርግ ተናግረናል ከዚህ በፊት። ጥንቃቄ አድርጉ። አይታችኋል። ይሄ አክቲቪስት አሁን አርበኛ እያለ ጠራ። ዘመነ ካሴ ላይ ትኩረት አድርገው እንዴት እንደሚፈሩት ሲሪየስሊ እውነቴን ነው። ህዋቶች ራሱ የዛሬ 3 ዓመት ዘመነ ካሴ ባለበት አንሄድም ነው ሲሉ የነበረ። ያው ታውቃላችሁ፣ ጠይቁ በደንብ። የምትቀኑ በዘመነ ካሴ የምትቀኑ ጥፍራሞች ማለት ነው። ዘሜ ታጋይ መምሰልን እጠራጠራለሁ። ከሁሉ በላይ በነገራችን ላይ ዘመነ ካሴ ያልተመረጠ እንደሆነ የሚሉ ሌሎች ደግሞ በርካታ ጀሌዎች መኖራቸው የተጠለፈው ስልክ የሚያጋልጠው እሱን ነው። ምን ሲባባሉ እንደነበረ ስትሰሙ ወዮ 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 ትላላችሁ። እንዲሆነ ነው ወይ ነፃ አውጪነት?
እንዲህ ሆኖ ነው ወይ ህዝብን ከምናምን ነፃ እናወጣለን የምትሉ? እስቲ ይሄንን ድምጽ እንስማ። ሄሎ ወይ ሰላም ነው? ደህና ነው ወይ? አለሁ በመስገን። እንዴት ናችሁ? ምን ዛሬ የላችሁም ስራ? ማለ አልቆምም አለኝ። አሁን ጠይቄው አይ ጥሩ፣ እስኪ ዞሮ በሰፊ ለማውራት እናመቻቻለን። እንትን አድርጉ፣ የሆነ ያሉ ነገሮችን እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው፣ ማጠናከር ነው የሚጠበቅ። ሌላ አማራጭ የለንም። አይ ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት እኛ የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማወያየት አለብን። ዝም ብሎ እንትን የሚል አይደለም ምናምን ብለን ነው እንትኖችንም ለማለዘብ ሞከር ነው። መጨረሻ እንትን አድርጉ። አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳነ በቃ እኩል ነን አለ ሁሉ እንዴ ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለው። አይ እኩል ማለት እኩልም አይደለም። እኩል ነን ብላችሁ እንትን አትበሉ እናንተም እነሱ በቃ ማለት ነገሮች አሁን ምን መሰለህ እኩልማ አይደለንም። ደስ አላለቻችሁም? ሳቁ ትንሽ አድማጭ ተመልካቾቻችን ፈገግ በሉ እስኪ ሳቁለት ለዝገርቴ። ኦኬ በነገራችን ላይ የብልጽግናው መንግስት ፖለቲካ ሪከርድ ማውጣት አንዳለች ቴሌ የአብይ አህመድ ቅምጥ የምትባለው ፍሬህይወት ምናምን የምትባለው ግለሰብ ከአብይ አህመድ ጋር ቴሌ ምናምን እየተኛች እየተንፏቀቀች ከደህንነቶች ምናምን የተመደባሉ ሪከርድ የሚያደርጉ ይፋኑ እንትኖች ሳቁ በእናታቸው። እየለቃቀም ነው ፋኑ ይላል እንተ ማነው ብርሃኑ ጁላ ትንሽ ነው የቀረን። መንግስት መሆን ለካ እንደዚህ ያስጨንቃል። በእናታችሁ መንግስት መሆን ያስጨንቃል። ተጨነቁ። በቃ እንቅልፍ ሊተኙ አልቻሉም። ፋኖ መሆን ደስ ይላል። ዘና ብሎ ነው የሚያስጨንቅ። ምን አገባው ፋኖ ስልጣን የለውም። ስልጣን ለመቀማት ነው የሚሄደው። ዘና ብሎ ምናምን እያስጨነቀ እዚህ ጋር ስልጣን ምናምን ላጣ ነው ብሎ በከፍተኛ ሁኔታ ስልጣን ነው እጁ ላይ ያለ ብር አለ የሚዘርፈው ምናምን። ፋኖ ግን ዘና ብላ ነው እንትን የምትለው። ለማሸማቀቅ የሄደበትን አይታችኋላ። ስልክ ሪከርድ አመጣ። የብልጽግናው መንግስት ፖለቲካ ሁሌ የምንናገረው ስልክ ሪከርድ ነው። አንዳንዱ የተቀነባበረ ነው፣ አንዳንዱ ሪያሊቲ አለው። ባለፈው እስክንድር ምናምን የኔ ነው ብሎ ምናምን መስክሯል። በነገራችን ላይ አብዛኛው ሪከርድ የሚወጣው የነ እስክንድር ግሩፕ ነው። የዘመነ ካሴ ሰምታችሁታል። ሪከርድ ወጥቶ ያውቃል። የምሬ ወጥቶ ያውቃል። የሀብቴ አንዴ ብቻ ከሆነ ሰው ጋር አወራ ተብሎ ወጥቷል። ወጥቶ ያውቅም። በነገራችን ላይ የነ እስክንድር ግን ይወጣል ሁሉ የነ እስክንድር ፋኖች። ለምንድነው ዲሲፕሊን የማታስተምሯቸው የፋኖ ኃይሎችን? የፋኖ ተራ ምናምን ተዋጊዎች እኮ አተ እያለ ሲለፋደድ እኮ ሪከርድ ይወጣል እኮ። ተዋቸው እባክህ ምን ጎጃም እኮ ዝም ብሎ ነው በእናትህ ውጊያ ያለ የሚባል አይታችኋላ። ዲሲፕሊን ለምንድነው የማታስተምር? እያንዳንዱን አባላት እኮ ዲሲፕሊን ማስተማር አለብን። ስታወሩ እንደዛ አታወሩ። ስለፋኖ ውጊያ ምናምን በስልክ ምናምን ኮሙኒኬት አታድርጉ። በደንብ ኦሪየንቴሽን መሰጠት አለበት። ሌላ እንትን ስለምንድነው የማትጠቀሙት? ፋኖ ስልክ አታወራ። በቃ በእናታችሁ ስልክ አታወሩ። የብልጽግናው መንግስት ማፈር አለበት። ሪከርድ እያወጣ በቃ ሪከርድ ነው። አሁን የሰሞኑን እኮ ላለፉት 2 ወራትና 1 ወር ውስጥ ሪከርድ እያወጣ ነው። አሁን ፖለቲካ ለመስራት እየሞከረ ያለው ለምንድነው የማሰሙ? ስልካችሁ ሪከርድ እንዳይደረግ በቃ በሌላ ተጠቀሙ። ሌላ ነገር ተጠቀሙ። ሌላ ዲያስፖራው ምናምን ያዋጣና የሆነ ነገር ይግዛ ምናምን ሳተላይት ምናምን ሌሎች ነገሮች ይሄ ዋትስአፕ ምናምን የሚባሉ ነገሮች አይሰራም። ግን የሆነ መፍትሄ ሌላ አማራጭ መፈለግ። በቃ አታውሩ፣ አትደዋሉ፣ አትለፋደድ። እየደወሉ ሪከርድ በቃ ደቅኖ ምናምን እየጠበቀ ነው። በቃ በሪከርድ ነው እነሱ ፖለቲካ ሊሰሩ የፈለጉት። በእናታችሁ ስልካችሁ ሪከርድ አይደረግ። በእናታችሁ ረፉ። የፋኖ ኃይሎች ሌላ ነገር ተጠቀሙ። አትለፋደድ። ቲክቶክ ላይ እያልክ አይ ዶንት ኖ ቲክቶክ አካባቢ የምትመጡ ንፍጣሞች ደግሞ የፋኖ ምንድነው ችግራችሁ? የፋኖ ምናምን አባላት ቲክቶክ ላይ የምትመጡ ምንድነው? ፎሎ አድርጉ። ምንድነው ኮፒ ሊንክ ምናምን የምትለው? ኧረ በእናታችሁ በእግዚአብሔር አታስቁን። ተውት። ምን ልታደርግ ነው ቲክቶክ ላይ መጣ? ምንድነው? አያስፈልግም ቲክቶክ ላይ መምጣት። ሲሪየስ እውነቴን ነው።
በቃ ሪጋርድ ምናምን አይ ዶንት ኖ እንዲሁ ምንድን እንደሚሻለው አሁንም በቃ ገና ብዙ ስተታለ የብልጽግናው መንግስት አሁን ወሽመቱን ልትቆርጡበት የምትችሉ ዋናው ቁጥር አንድ ሪከርድ ባለመደረግ ነው። ሌላ ሲስተም ተጠቀሙ። የፋኖ ኃይሎች ፕሊዝ ሌላ ሲስተም ተጠቀሙ። ይሄን አሳይመንት ወሰዱ። ስልክ አትደዋሉ፣ ሌላ ተጠቀሙ። ሌላ በአንድ ግለሰብ ብቻ እንዲወራ አድርጉ። ሌላ ነገር ተጠቅማችሁ ሌሎች አማራጮች አሉ። አሁን ማናቃቸው ቴክኖሎጂዎች አሉ። እነሱን ተጠቀሙና ወሽመጡን ቅረጡት። የብልጽግናው መንግስት በዚህ እኮ ነው ኢንጆይ የሚያደርጉ። አሁን አይታችሁታል። አክቲቪስቱ ምናምን እየገጠጠ ሬሽ ነገር ደስ ትላለች ሲል ምናምን ሰምታችሁታል። አክቲቪስቱ በቃ ይሄን እኮ ነው እንደዚህ ብለዋል። ይኸው ተጣልተዋል እኮ እያለ እኮ ነው መጣላታቸውን የፋኖ ኃይሎችን እየነገረን ነው። አንድ አልሆኑም በሎጎ ይዞ መምጣት ምንድነው ያለ ነው። ግግም በቃ አንድ ሆን ሲሉ አንድ አልሆናችሁ ይባላል። ሎጎ ይዞ መጣው አንድ ሆን ሲሉ አንድ ሴንትራል ኮማንድ ፖስት አቋቋም ሲሉ አላቋቋማችሁ ይባላል። በጣም እኮ ኧረ የኢትዮጵያ ፖለቲካ በጣም እኮ በቃ ሁሉም በብሔሩ አሁን ይሄ ላይ ታውቁታላችሁ። ኦሮሞ ነው እነሱም ኦሮሞ ናቸው አክቲቪስቶች በሙሉ እውነቴን ነው። የአማራ አክቲቪስቶች የሚባሉ አሉ ግን ለመጥፋት ምናምን የተጠቁ ከኦሮሞ ሪያሊቲ እየደገፉ እንዳይመስል አንዳንድ ወዳሞች አሉ። ሪከርድ ጥንቃቄ አድርጉ። የሚነግራቸው ሰው የለም። በነገራችን ላይ አይ ዶንት ኖ አንዳንድ ፋኖች አሉ እየወጡ ፐርሰናል ምናምን የሚያወሩት እንዲያው ቺክ ላይ ሁሉ ደውለው ምናምን ሪከርድ እንዳትደርሱ እንዳትዋረዱ አይቺ ነይ እስኪ በእናትሽ ምናምን እንዳትል በእናትህ ሪከርድ አታስደርግ። ስልክህን አታውሩ። ደቅኖ እየጠበቀ ነው አብይ አህመድ። በቃ ይሄ ነው የአብይ አህመድ ስራ ሪከርድ ማድረግ ነው። ከዚህ ከተቆጠባችሁ ፋኖ በቃ ፊኒሽ ዳለቀ። በቃ ድርቅ ነው የሚያደርገው የብልጽግናውን ፕሮፓጋንዳ። ይሄ ምንጩን ያደርቀዋል። በቃ ሪከርድ ላለመደረግ ዲስከስ አድርጉ። ይሄ በቃ ለ2 ሳምንት ለ3 ሳምንት የሆነ ስብሰባ የሚያስፈልገው ነው። በነገራችን ላይ ለእያንዳንዱ አባላት ስልኩ መፈተሽ አለበት። ቲክቶክ እየወጣችሁ ያለ ፈቃዳችሁ የምትለፋደዱ ፋኖንን ምናምን አሁን እዚህ ጎጃም ነው ያለን እዚህ ሸዋ አካባቢ ነን በጣም የሚገርማችሁ አብይ አህመድ እያላችሁ ፐርሰናል አትውጡ። ዲሲፕሊን ያስፈልጋል። ምንድነው ችግራችሁ? በደንብ ተወያዩ ይሄንን